ሰላም ጤና ይስጥልን። ይህ የባና ሚዲያ የዜና ሰዓት ነው። በዛሬው የዜና ሰዓታችንም የተለያዩ ከምንጮቻችንና ከዜና አውታሮች የመረጥናቸው ዘገባዎች እናሰማችኋለን። በቅድሚያ ዋና ዋና ጉዳዮችን እናንሳ። የህወሓት ማዕከላዊ ኮሚቴ ስብሰባ ተቀምጧል። የፓርቲው ማዕከላዊ ኮሚቴ ከባለፈው ሳምንት ቅዳሜ ጀምሮ ተሰብስቧል። ተነሱ የተባሉ አጀንዳዎች ባና ሚዲያ ደርሶታል። ይህ በእንዲህ እያለ ፓርቲው ከተለያዩ አውሮፓ ሀገራት መወያየቱን ሰምተናል። የምናሰማችሁ ይሆናል። የኢትዮጵያ ንግድ ባንክ ለመንግስት ያበደረው ዕዳ 1 ትሪሊዮን ማለፉን ተዘግቧል። ሆኖም ባንኩ ይህንን ዘገባ ይዞ የወጣውን ሚዲያ በሐሰት መረጃ ከሷል። መንግስት ተጋሩ የቀድሞ ሰላም አስከባሪ አባላትን ማፈኑ ተሰማ። ተፍነዋል የተባሉ የሰራዊቱ አባላት ስም ዝርዝርም ደርሶናል። የመረጃችን አካል ነው። ኢቲቪ የመንግስትን ጫና ከብዶኛል ሲል ቅሬታ አሰማ። ከመንግስት ልሳናት አንድ የሆነውን የኢትዮጵያ ቴሌቪዥን መንግስት ጫና እየፈጠረብኝ ነው ሲል ነው የከሰሰው። የህዝብ ማመላለሻ አውቶቡሶች በታጣቂዎች ታገቱ። በ2 ሳምንታት ውስጥ አጋጠመ የተባለውን እገታ የሚመለከት መረጃም ይዘናል። አልሸባብ በሞቃዲሾ በሚገኘው ኤርፖርት ላይ የሞርታር ጥቃት ሰነዘረ። የአገሪቱ ፕሬዝዳንት ወደ ጎረቤት ሀገራት ጉዞ እያደረጉ ነው። እነዚህንና ተጨማሪ መረጃዎች ይዘናል። ባናን ያድምጡ፣ ትክክለኛ መረጃን ያገኛሉ። የህወሓት ማዕከላዊ ኮሚቴ ስብሰባ ተቀምጧል። የፓርቲው ማዕከላዊ ኮሚቴ ከባለፈው ሳምንት ቅዳሜ መጋቢት 26 2017 ዓ.ም ጀምሮ ተሰብስቧል። የባና ሚዲያ ምንጮች እንዳሉት ህወሓት የቀረበለትን ሰነድ ቅዳሜና እሁድ ቀርቦለታል። ሰነዱ በዋነኝነት የትግራይን ወቅታዊ ሁኔታ የያዘ ሲሆን የአገሪቷና የዓለም ጉዳይንም አካቷል። የህዝብ ተወካዮች ምክር ቤት በቅርቡ ያጸደቀው የጊዜያዊ አስተዳደር አዋጅም የሚመለከት ለመወያየት በሰነዱ ቀርቧል። ከዛሬ ሰኞ መጋቢት 28 2017 ዓ.ም ጀምሮ በሰነዱ ላይ ውይይት ማድረግ ጀምሯል። ተወካዮች ምክር ቤት መጋቢት 23 2017 ባጸደቀው የተሻሻለ አዋጅ የትግራይ ጊዜያዊ አስተዳደር የስልጣን ቆይታ ለ1 ዓመት ማራዘም የሚያስችል መሆኑን መዘገባችን ይታወሳል። ጠቅላይ ሚኒስትር አብይ አህመድ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በኢሜይል ምረጡ ብለው ነበር። ሆኖም ህወሓት ይህ በኢሜይል ምረጡ የጠቅላይ ሚኒስትሩ ጥሪ ተቃውሞ ደብዳቤ ልኳል። በላከው ደብዳቤም ከብልጽግና መንግስት ጋር ጀነራል ታደሰ ወረደን የክልሉ ፕሬዝዳንት እንዲሆኑ ስምምነት ላይ መድረሱን ይገልጻል። ኢሜይሉ ይፋ ከተደረገ ከቀናት በኋላ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ፕሬዝዳንት መሆናቸውን ስምምነት ላይ መድረሱ ተሰምቷል። ባለፉት ቀናት ስብሰባ የተቀመጠው ህወሓት እነዚህንና ተጨማሪ ጉዳዮች ላይ ይወያያል የተባለ ሲሆን የ6 ወር የሥራ አፈጻጸምም እንደሚገመግም ምንጮቹ ተናግረዋል። ይህ በእንዲህ እያለ የህወሓት ልዑክ ቡድን ከተለያዩ የአውሮፓ ሀገራት አምባሳደሮች ምርጫን የሚመለከት መወያየቱ ተሰማ። በዛሬው ዕለት የእንግሊዝ፣ ጣሊያን፣ ስዊድን፣ ኖርዌይ፣ ፊንላንድ፣ ዴንማርክና ኔዘርላንድስ አምባሳደሮች በኢትዮጵያ ከፓርቲው ልዑካን ጋር ተገናኝተዋል። በውይይታቸው ወቅታዊ የትግራይ ፖለቲካ የሚመለከትን ጉዳይ በዋነኝነት እንደተወያዩበት ምንጮቻችን ተናግረዋል። ይህም የክልሉ ፖለቲካ ማስተካከልና ጊዜያዊ አስተዳደሩን ማደራጀትና ማጠናከርን ተመልክቷል። ልዑክ ቡድኑ ከአምባሳደሮቹ ጋር በክልሉ ምርጫ ማካሄድን የሚመለከት መወያየቱን የሰማን ሲሆን የፕሪቶሪያ ስምምነት ተግባራዊነትንም አጀንዳቸው አድርገዋል። በክልሉ የተለያዩ ከተሞች በሚሊዮኖች የሚቆጠሩ ተፈናቃዮችን ወደ ቤታቸው እንዲመለሱም ተጠይቋል። ፓርቲው ባለፈው ሳምንት ለተለያዩ የዓለም ኤምባሲዎች ደብዳቤ መላኩን ባለፈው ሳምንት መዘገባችን ይታወሳል። የደብዳቤው ይዘትም በኢትዮጵያ የሚገኙ አምባሳደሮች ስምምነቱን ሙሉ ለሙሉ እንዲተገበር ጫና እንዲያደርጉ የሚጠይቅ መሆኑን ምንጮቻችን ጠቅሰው ነበር። ባለፈው ሳምንት የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ ጋር ከክልሉ ሰዎች ጋር መወያየታቸውንም ዘግበን ነበር። በወቅቱም አምባሳደሩ ውይይቱ ቀጣይ እንደሚሆንና ከሌሎች ሀገራት ኤምባሲዎች ጋርም እንደሚነጋገሩ ቃል ገብተው ነበር። የኢትዮጵያ ንግድ ባንክ ለመንግስት ያበደረው ዕዳ 1 ትሪሊዮን ማለፉን ተዘግቧል። ይህንን ዘገባ ይዞ የወጣው የሪፖርት ጋዜጣ ግን ተከሷል። የኢትዮጵያ ንግድ ባንክ ለመንግስት ያበደረው ብር የለም ሲል አስተባብሏል። የባንኩ የብድር ክምችት 1.393 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ለሕዝብ ተወካዮች ምክር ቤት ከቀረበ ሪፖርት አገኘሁት ያለውን መረጃ ሪፖርተር ጋዜጣ ዘግቧል። የኢትዮጵያ ንግድ ባንክ ጠቅላላ ብድርና ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ ሆኗል። ጠቅላይ ሚኒስትር አብይ አህመድ በአመራራቸው አገሪቷ የኢኮኖሚ መርታን አሳይታለች ቢሉም የአገር ውስጥ ተቋማት ሳይቀሩ መንግስትን በብድር ይጠይቃሉ።
የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸሙን ለፓርላማ አባላት አቅርቧል። የባንኩ ፕሬዝዳንት አቤ ሴኖ ከአጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያህሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑን ተናግረዋል። ፕሬዝዳንቱ እንዳሉት የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ መር የፋይናንስ አቅርቦት እየተወ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ሲያቀርብ ነው የቆየው። እኔ ፕሬዝዳንት ሆኜ የዛሬ 8 ዓመት ባንኩን ስቀላቀል ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው ብድር 8 በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱን ገልጸዋል። ሆኖም ባንኩ ይህንን የጋዜጣው ዘገባ ባንኩ የሚያስተባብል መግለጫ አውጥቷል። በዚህ በጀት ዓመትም ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ በድሮ እንደማያውቅ በአጽንኦት አስታውቋል። ባንኩ ለመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ በግልጽ ካቀረበው እውነታ ባፈነገጠና በተዛባ መልኩ የሪፖርተር ጋዜጣ በዜና ርዕስቱ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊዮን ዕዳ እንዳለበት ተገለጸ በሚል እንዲሁም በሌሎች ጥቂት ሚዲያዎች የመንግስት ዕዳ ብር 1.3 ትሪሊዮን እንደተሻገረና አሁናዊ የመንግስት የብድር ዕዳ እድገትን የሚያሳይ በሚመስል መልኩ ተቀናብሮ የቀረበው ዘገባ ሐሰተኛ መሆኑን ህዝብ ይወቅልኝ ብሏል። ባንኩ በዚህ በጀት ዓመትም ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ በድሮ አያውቅም። መንግስት ከሀገር ውስጥ የንግድ ባንኮች በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም ብሏል። በአገሪቱ ካሉ ባንኮች በተደራሽነት የተሻለ አቅም እንዳለው የሚነገርለት የኢትዮጵያ ንግድ ባንክ ባለፉት 8 ወራት ግን የጥሬ ገንዘብ እጥረት አጋጥሞታል። የአገሪቱ ባንኮች በዚህ ሁኔታ ባሉበት ወቅት የኢትዮጵያ ብሔራዊ ባንክ የውጭ ባንኮች በኢትዮጵያ ገብተው አገልግሎት እንዲሰጡ የሚያስችል የፈቃድ አሰጣጥ ረቂቅ መመሪያን ይፋ አድርጓል። ይህም መመሪያው በርካታ ቅድመ ሁኔታዎችን የሚዘረዝር ሲሆን በዋናነት የውጭ ባንኮች በ4 አማራጭ መንገዶች ወደ ኢትዮጵያ እንዲገቡ ያስችላቸዋል የተባለውን መመሪያ ይፋ አድርጓል። መንግስት ተጋሩ የቀድሞ ሰላም አስከባሪ አባላትን ማፈኑ ተሰማ። በሱዳን ሰላም ማስከበር ላይ የነበሩ የቀድሞ የመከላከያ ሰራዊት አባላት መታፈናቸው የባና ምንጮች መረጃ አድርሰውልናል። ከትናንት በስቲያ ከሱዳን በመተማ በኩል ወደ ጎንደር ሲመጡ የነበሩት አባላት በጸጥታ ኃይሎች ታፍነው ተወስደዋል ተብሏል። ኮሎኔል ብርክቲ ብርሃነ፣ ሻምበል ነጋሲ ጎሶምሳና ለጊዜው ስማቸው ያልተጠቀሰ 5 የትግራይ ተወላጆች የቀድሞ የሰራዊት አባላት ወዳልታወቀ ቦታ ተወስደዋል። እነዚህ በመከላከያ አባላት መጋቢት 27 2017 ዓ.ም ከሌሎች ተለይተው የተያዙት የቀድሞ የሰራዊት አባላት ትናንትና እሁድ መጋቢት 28 2017 ዓ.ም ከተያዙበት ቦታ ታፍነው ወዳልታወቀ ቦታ መወሰዳቸው ተሰምቷል። በኦሙ ጉርጉር የስደተኞች ካምፕ ውስጥ የቀድሞ የትግራይ ተወላጅ የተባበሩት መንግስታት የሰላም አስከባሪ ወታደሮች በአንድ ወቅት የዓለም ደህንነት ዘብ ሆነው የቆሙት አሁን በሞት አፋፍ ላይ መሆናቸው መዘገባቸውን ይታወሳል። እነዚህ የቀድሞ የሰላም አስከባሪ ኃይሎች እያጋጠማቸው ያለው ቀውስ በጦርነት የተከሰተ አይደለም ወይም የመፈናቀል የማይቀር ውጤት አይደለም ሲል ሞደርን ዲፕሎማሲ አስነብቦ ነበር። ሆን ተብሎ ለተፈጸመው ተግባር አፋጣኝ እርምጃ ካልተወሰደ አደጋ ላይ የወደቀው ሕይወታቸው እንዲያጡ ይሆናል። እነዚህ ተራ ስደተኞች አይደሉም። እነሱ የቀድሞ የተባበሩት መንግስታት ሰላም አስከባሪዎች፣ በከፍተኛ ደረጃ የሰለጠኑ ግለሰቦች፣ በአንድ ወቅት የዓለም መረጋጋትን በማስጠበቅ ረገድ ወሳኝ ሚና ይጫወቱ ነበር። ዛሬ ግን እነዚያኑ ለሌሎች ሲሉ ሕይወታቸው አሳልፈው ለመስጠት በረሃ የወጡ ሰዎች በታገሉለት ዓለም ተጥለዋል ተብሏል። የብልጽግናው መንግስት ወንጀለኞች ብሎ በመፈረጅ የራሳቸውን የሕይወት ገቢና የተባበሩት መንግስታት የሰላም ማስከበር ደሞዝ እንዳይከፈሉ አግዷቸዋል። ዓለም ምንም ካላደረገ እነዚህ የትግራይ ተወላጅ የቀድሞ ሰላም አስከባሪዎች በጦርነት ሳይሆን በረሃብና በዝምታ ይሞታሉ። እጣ ፈንታቸውም በዓለም አቀፉ ማህበረሰብ እጅ ነው። ምንም ካልተደረገ ታሪክ በዚህ ወቅት የሚፈርደው እንደ ውድቀት ብቻ ሳይሆን በሰው ልጅ ላይ እንደተፈጸመ ወንጀል ነው ሲል ዘገባው ማስጠንቀቁን ይታወሳል። ኢቲቪ የመንግስትን ጫና ከብዶኛል ሲል ቅሬታ አሰማ። ከመንግስት ልሳናት አንዱ የሆነውን የኢትዮጵያ ቴሌቪዥን መንግስት ጫና እየፈጠረብኝ ነው ሲል ከሰሰ። ብሔርን ከብሔር የሚያጋጩ ዶክመንተሪዎች፣ መግለጫዎችና የክተት አዋጆች እንደወረደ የሚያቀርበው የቴሌቪዥን ጣቢያው መንግስት ለቀቅ ያድርገኝ ብሏል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት ያስታወቀው በፓርላማ ነው። የመንግስትን ጉዳይ እንጂ ህዝብ የሚፈልገው እየሰራ አይደለም ሲልም ተናዟል።
በትግራይ ጦርነት ወቅት ጦርነቱን የሚያፋፍሙ እርስ በርስ ለጦርነት የሚገፋፉ ዘገባዎችና ፕሮግራሞች ሲሰራ የነበረው የቴሌቪዥን ጣቢያው መንግስትን እንጂ ህዝብን እያገለገልኩ አይደለም ሲል ገልጿል። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀርቦበታል። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና ቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015-2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ ውልም ሲሉ ተናግረዋል። የህዝብ ማመላለሻ አውቶቡሶች በታጣቂዎች ታገቱ። ባለፈው ሳምንት መጨረሻ በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮንና ቱሉ ሚልኪ መካከል ታጣቂዎች አንድ ሙሉ ተሽከርካሪ ተሳፋሪዎችን ማገታቸውና ከዛም ውስጥ በርካታ ሰዎች መገደላቸውን ተሰማ። በታጣቂዎች ታገቱ ከተባሉ ተሳፋሪዎች መካከል በርካቶች በጥይት ተመተው ተገድለዋል ተብሏል። ከተገደሉት ተሳፋሪዎች ባሻገር ታፍነው የተወሰዱ እንዳሉም የተመለከተ ሲሆን እገታው የተፈጸመው ቅዳሜ መጋቢት 27 ቀን 2017 ዓ.ም ነው። አንድ የሟች የቅርብ ቤተሰብ በሰጡት ቃል አንድ የልጆች አባት እንደተገደሉና ነገ የቀብር ስርዓታቸው ይፈጸማል ተብሎ እንደሚጠበቅ ገልጸው የሟች ቤተሰብ አስክሬን ለማምጣት ሂደዋል ብለዋል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌሩን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩና የሟቾቹን አስክሬን ወደ ትውልድ ቦታቸው ለማምጣት የሟች ቤተሰቦች ዛሬ ወደ እገታ ቦታው እንደሄዱ ተናግረዋል። የሟቾች ወላጆች የሟቾቹን አስክሬን ገና ሊቀበሉ በመሆኑ ሐዘናቸውም ስለበረታ ዝርዝር መረጃ ለመስጠት የሚያስችል መረጋጋት ላይ አለመሆናቸው ተመልክቷል። በተመሳሳይ ከ19 ቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ በርካታ ተሳፋሪዎች ይዞ ይጓዝ የነበረ ፈለገ ጊዮን ባስ ታጣቂዎች አስቆመውት ሙሉ ተሳፋሪዎች ታግተዋል። በትናንትናው ዕለት እሁድ ተፈጸመ የተባለው እገታ ከባህር ዳር ወደ አዲስ አበባ ሲጓዝ በነበረ አውቶቡስ ነው። ከባህር ዳር ከተማ ተነስተው ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እንደታገቱ ታውቋል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩስ ሩምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ፣ የፌዴራል ፖሊስ ደርሰው ከታጣቂዎች ጋር እየተታኮሱ ነው በማለት አንድ የአካባቢው ነዋሪ ተናግሯል። እነዚህን መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ለአንድ ታጋች እስከ 1.5 ሚሊዮን ብር ጠይቀዋል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎች ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ እያቀረቡ ነው። አልሸባብ በሞቃዲሾ በሚገኘው ኤርፖርት ላይ የሞርታር ጥቃት ሰነዘረ። በትናንትናው ዕለት እሁድ አልሸባብ በሞቃዲሾ በሚገኘው ኤርፖርት ላይ የሞርታር ጥቃት ያደረሰ ሲሆን የዓለም አቀፍ በረራዎችም መስተጓጎል እንደገጠማቸው ተነግሯል። በጥቃቱ የተነሳ በሞቃዲሾ ሊያርፍ የነበረ የቱርክ አየር መንገድ አውሮፕላን ወደ ጅቡቲ ሂዶ ያረፈ ሲሆን የግብፅ አየር መንገድም በረራውን መሰረዙ ተነግሯል። በጥቃቱ የደረሰ ጉዳት ስለመኖሩ ያልተነገረ ሲሆን ከኤርፖርት በተጨማሪ የተመድ ቢሮዎች፣ የእርዳታ ቢሮዎችና የአፍሪካ ህብረት የሶማሊያ ተልዕኮ ቢሮዎች የጥቃቱ ኢላማዎች እንደነበሩ የደህንነት ኃላፊዎች ተናግረዋል። ይህንን ተከትሎ የአገሪቱ ፕሬዝዳንት የሥራ ጉብኝት አድርገዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ለይፋዊ የሥራ ጉብኝት ወደ ኡጋንዳና ጅቡቲ አምርተው ነበር። ፕሬዝዳንቱ በኡጋንዳ በጉብኝታቸው ወቅትም ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር ተወያይተዋል። መሪዎቹ ለቀጠናው ሰላም፣ መረጋጋትና ልማት አብረው እንደሚሰሩ ገልጸዋል። ሁለቱ መሪዎች ሀገራቱ በንግድና ኢንቨስትመንት እንዲሁም ትብብር ላይ መስራት በሚችሉባቸው ጉዳዮች ላይም ተወያይተዋል። ፕሬዝዳንት ሐሰን ሼህ መሐመድ ኡጋንዳ ለቀጠናው ሰላም መጠበቅ እያደረገችው ላለችው ጥረት ያመሰገኑ ሲሆን የኡጋንዳ ጦር በሶማሊያ ለከፈለው መስዋዕትነትም አመስግነዋል። መሪዎቹ ኡጋንዳ አብዛኛውን ጦር ባዋጣችበት የአፍሪካ ህብረት የሶማሊያ ተልዕኮ ላይም የተወያዩ ሲሆን ሶማሊያን ለመረጋጋት በጋራ እንደሚሰሩም ገልጸዋል። የሶማሊያው ፕሬዝዳንት በተመሳሳይ ወደ ጅቡቲ አምርተው የነበረ ሲሆን
የሀገራቱን ስትራቴጂካዊ ትብብር ማጠናከር በሚቻልባቸው ጉዳዮች ዙሪያ ከጅቡቲ አቻቸው ኦማር ጊሌህ ጋር መምከራቸውን ተዘግቧል። ሀገራቱ የጋራ ደህንነት፣ ንግድ፣ ኢኮኖሚና ፖለቲካን በተመለከተም ተወያይተዋል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የጅቡቲ ህዝብና መንግስት ለሶማሊያ እያደረገ ያለው ያልተቋረጠ ወንድማዊ ትብብር አመስግነዋል። የጅቡቲው አቻቸው ኦማር ጊሌህ ጅቡቲ ምንጊዜም ከወንድም የሶማሌ ህዝብ ጋር እንደምትቆም የተናገሩ ሲሆን የሶማሊያን የደህንነት መስሪያ ቤቶች ለማሳደግና ጽንፈኛ ኃይሎችን ለመዋጋት በምታደርገው ጥረት ሀገራቸው ሶማሊያን እንደምትደግፍ ገልጸዋል። እኛን መርጣችሁ አብራችሁን ስለቆያችሁ እናመሰግናለን።